ያንዳንድ ሰዎች ታየዋል አይደል? ይሁን አሻንተ ማን አንተ ራስህ ማን ምን አገ ስለኔ ማንነት አይመለከትም። አንተ ማን ነው እያልኩ ነው እየጠየቅኩ ነው ያለሁት። ተረጋጋ ነው ቁጭ ማን አንተ ትልጮሽባት አይደለም መጮህ አይደለም ልጄ ግቢ እኮ ለምንድን ነው የምገባው? እኔ ግቢ አልኩሽ አይደል? አልገባም ነኝ እንዳልናገር ምኑን እንዳልናገር ፈርተሽ ነው አልገባም። ሰሚኛለሽ አይደል? ሁሌም ዛሬም ስሚ ግቢ አልገባም። አትጩይባት በሰላም ለምን ደሞ አታወሪያት? ሲጀመር እኔ አልታመንኩም እኮ ጤነኛ ነኝ። አንቺ ነሽ እንደዛ የምታስቢው። በዛ ላይ ትቆጣላችሁ። አንቺም እሱም አንድ ላይ አይደላችሁ የምትሰጡኝ ተባብራችሁ እና ለብቻ እንዴት አድርጌ ልስጥሽ ታዲያ? እንዴ ለምን በቃ እየተቆጣኝ እኮ ነው ቆጡኛል። መድኃኒት በግድ ነው የሚሰጡኝ። ይሁን መድኃኒት ኖርማል መድኃኒት ነው ምንም አይደለም። ገባበትን ኬዝ ብቻ አውቃለሁ። እስር ቤት የገባበትን ኬዝ ብቻ። በምንድን ነው የገባው እስር ቤት? ከመጀመሪያው ነገር እንደሱ እኮ። እሺ ሰማሽ ዘጋውን ሲጀመር ብሌን ነው ልጅ ተረጋጊ። እኔም ቢሆን ቢዘጋውን በቃ ብሌን ቆይ ተረጋጊ ብሌን። እንዴ አልፈልግም ብሌን ተረጋጊ። ሁላችሁም አረፍ ሁላችሁም ያላችሁ አትንከኝ በእናትህ እዛው ዘጋውን። ምንድነው ያረካ ያለው እዚህ ቤት? ቋንታ ማን ምን ታረጋግጣው? ማን አንተ ራስህ ምን ታረጋ የመጣው እዚህ ቤት? ምን ሰው ምን አገባ? ግቢ ብዬሻለሁ። ቆይ ተያት። እናትሽን ሰሚያልሽ? ለምን ገባው ልጄ? እባክሽ አልገባም ልጄ። ቆይ ተያት። ልጅ በሰላም እንደዚህ ጠይቃት። ትልጮሽባት አይደለም መጮህ አይደለም ልጄ ግቢ እኮ ለምንድን ነው የምገባው? እኔ ግቢ አልኩሽ አይደል? አልገባም ነኝ እንዳልናገር ነው። ምኑን እንዳልናገር ፈርተሽ ነው አልገባም። ታውቃለሽ ማለት ነው ሁሉን ነገር። አንተ አስገባት ከቻልክ። እኔ አላስገባትም። ትስማ መስማት አለባት እያንዳንዱን ነገር። እንግዲህ አላወራም። ለምንድን ነው የማታወሪው? አላወራም። ይኸውልሽ ሳታወሪ ስቀሪ ምን እንደሚደርስ ልጄ ተነሽ ግቢ ብዬሻለሁ። ሰሚኛለሽ አይደል? ሁሌም ዛሬም ስሚ ግቢ። አትጩይባት በሰላም ለምን ደሞ አታወሪያት? ሲጀመር እኔ አልታመንኩም እኮ እኔ ጤነኛ ነኝ። ሁሌ ያስገድደው መድኃኒት እንደሚሰጡና እንዳልናገርኩ ፈርታ ነው። ጤነኛ ነሽ አይዞሽ። ስለፈራሽ ነው ሁሌ እንደዛ ስለምትቆጡኝ ምናምን ዝም ስለምላችሁ ነው። ልጄ መድኃኒቱን ቢሆን ለአንቺ ተብሎ ነው የሚሰጠው አይደለም። ሁሌ እያስገድዳችሁ ነው ከሱ ጋር የምትሰጡኝ። እና ታዲያ ካላስገደድንሽ እንዴት ነው መውሰድ የምችይው? አልወስድም እያልሽ እኮ ነው። አላልኩም እኔ ለጤናሽ እኮ ነው የምትሰጡኝ። አንቺ ነሽ እንደዛ የምታስቢው። በዛ ላይ ትቆጣላችሁ። አንቺም እሱም አንድ ላይ አይደላችሁ የምትሰጡኝ ተባብራችሁ። እና ለብቻ እንዴት አድርጌ ልስጥሽ ታዲያ? እንዴ ለምን በቃ እየተቆጣኝ እኮ ነው። ቆጡኛል። መድኃኒት በግድ ነው የሚሰጡኝ። እሺ ቅድም ዶክተሯ ብለሻል። ዶክተሯስ? እሺ እሷ ራሱ ከመጣች እሷንም እሺ አታያትም። ለዛ ነው እሱን የምትልከው። እናንተ እኮ በግድ ነው አስገድዳችሁ የምትሰጡኝ አይደለም? ለምን እንደዛ ታደርጋችሁ? ልጄ እኔ የምጎዳሽ መስሎሽ? ሲጀመር እኔ አልታመምኩም። ሳልታመም ነው ታመሻምቱት። ኤቭሪቲንግ በቃ ታያት ትቀመጥ። በቃ ታያት። እውነታውን ብቻ ንገረኝ። ልጅ ግቢ። እኔ አልገባም። ግቢ ልጅ ተረጋጊ። ቆይ ግቢ። እኔ አልገባም። ዞኖች ተረጋጊ። ለምንድን ነው የምትጮይባት? እንዴ ታማሚ ናት እያልሽ ነው አይደል? ለምን ትጮይባታለሽ? ታማሚ አይደለሁም። ታማሚ አይደለሁም ስትል ሰማሁት አይደል? ታማሚ አይደለሽም አይዞሽ። እንዳልናገር ስለፈራሽ ታማሚ ነች የምትባለው። ታማሚ አይደል? ማያቅ ሰው እኮ ትክክል እያወራች ብሎ ነው የሚያስበው። እናት እኮ በቃ ታያት። አሁን እሷ የእሷ አይደለም የኛ ችግር። አሁን ላይ ስለሽመልስ ንገሪን። እሷን የምናስተካክልበትን መንገድ እናስተካክላለን። እሷ መመለስ ባለብን መልኩ እንመልሳለን። እዚህ ንገሪን አንቺ። አስገባትና አወራለሁ። አልገባም። እዚህ ነው ማለት ሂጂ ግቢ። አልገባም። ይሄን ማድረግ አትችልም። አይውልሽ ዘውድ ነሽ። አላወራም። በኃይል በቁጣ የሚሆን ነገር የለም። አላወራም። እኔ ደግሞ አልገባማ። እንዴ አልገባም። በቃ አይውልሽ ዘውድ ነሽ። ምንም ነገር እንዳላወራ ፈርተሻል። አልገባም። እኔ ዘውድ ነሽ። ይሄንን ታሪክ ማትነግሪኝ ከሆነ ስለሽመልስ የምታውቂውን ነገር በሙሉ ማትነግሪኝ ከሆነ ልጅሽ ያለ አባት ያለ እናት ነው የምታድገው። አይ ምንም የሰራሁት ወንጀል የለም እኮ ንገሪኝ። የሰራሽ ወንጀል ይኑር የተባባሪው ሽመልስ ሁኚ አትሁኚ ተባባሪውም አይደለሁም። ታዲያ ምን ነሽ? እኔ ወንጀልም አልሰራውም። ታዲያ ምን ነሽ ለሽመልስ? አንቺ ምን ነሽ ለሽመልስ? ልጄ ግቢ።
ሽመልስ የሚመጣው ልጅ ከሆነ ለምን አጥሩም አንቺ? እሱ አይደለም ልጅ። ሽመልስ ማለት የታለሽ? ማን ነው? እሱን ደግሞ ስሙን አታውቂም? አላውቀውም። እውነትሽ ነው ልጄ። ሽመልስ የሚባል እዚህ ቤት ይመጣል? እኔ ምን አውቃለሁ? እኔ መድኃኒት የሚሰጠኝ ነው የማውቀው። ንገሪኝ ዘውድነሽ፣ አሁን የጠበኩሽ በቃ እሷ ላይ አትጪባት፣ ተረጋግተሽ እያንዳንዱን ነገር ንገሪኝ። የት ነው የምታውቂው ሽመልስ? የት ነው ያለው? አድራሻውን ሙሉን፣ ምንድን ነው የሚሰራው፣ ማን ነው የሚለው ነገር ንገሪኝ። ዘውድነሽ እማትነግሪኝ ከሆነ በቃ ወደ ገከራት ወስድሻለሁ። ልጅ ያለናት ታድጋለች። እንደዚህ አይምሮ ህመምተኛ ሆና መቼም ጥለሻት መሄድ አያስፈልጊም። ስለዚህ ንገሪኝ። አንተ አሁን የሽመልስ ልጅ ነኝ እያልክ ነው? አዎ ሽመልስ የኔ አባት ነው። አልተረጋገጠም ገና በዲኤንኤም በምንም አልተረጋገጠም፣ ግን እስካሁን ባለኝ መረጃ ሽመልስ የኔ አባት እንደሆነ ነው የማውቀው። እሺ እሱን አሁን የት እንዳለ አታውቅም አንተ? አላውቅም። አንቺ ግን ታውቂያለሽ። እኔም አላውቅም። እሺ የት ነው ለመጨረሻ ጊዜ የት ነው የተያያችሁት? እስር ቤት ታስሮ። ምን እስር ቤት ነው ያለው? ስለ አባት ነው ማወቅ የፈለከው? አዎ እስር ቤት። ይኸውልሽ የተሳሳተ መረጃም ከሰጠሽኝ ትጎጃለሽ። አላውቅም የሚሰራው ምን አይነት ወንጀል እንደሚሰራ አላውቅም። ምን አይነት ነገሮች እንደሚሰራ አላውቅም። እንዴት ተዋወቃችሁ? ማንኛውም ሰው እንደሚተዋወቀው እኮ ማለት ማንኛውም ሰው ብዙ መንገዶች አሉ መታወቂያ። እንዴት ተዋወቃችሁ? በምን መልኩ ነበረ የኔ ሁለታችሁ ግንኙነት? አሁንም ወደፊትም ስለሱ ማውራትም ራሱ አልፈልግም። ይኸውልሽ ላትፈልጊ ትችላለሽ፣ ግን በጥብቅ እንፈልገዋለን ሽመልስ። እኔ አባቴን ፍለጋ ነው የመጣሁት። አንደኛ በዛ ላይ በሚሰራቸው ወንጀሎች እናቴ ላይ ባደረጋት ነገር ባደረሰባት ጉዳት የህግ አካላት ትፈልጉታል። እጅ ላይ ያለው መረጃ በሙሉ ሰጥቻቸዋለሁ። አሁን እሱን በአካል ማግኘት ብቻ ነው። ከተቻለ በህይወት ብናገኘው አሪፍ ነው። ካልተቻለ ሞቶም ከሆነ ደግሞ እኔም እርሜን ላውጣ። ማስተካከል ያሉብን ነገሮች እናስተካክል። በእርግጥ አባት ምን አይነት ወንጀል እንደሚሰራ አላውቅም። ቅድም እንደነገርኩ ተባባሪውም አይደለሁም። ታዲያ ምንድን ነው ግንኙነታቸው ሁለታችሁ? እንግዲህ በእኔ ፊት እኔ እንደማየው ከሆነ ወንጀል ሲሰራ አይቼውም አላውቅም። የገባበትን ኬዝ ብቻ አውቃለሁ። እስር ቤት የገባበትን ኬዝ ብቻ። በምንድን ነው የገባው እስር ቤት? ያው ሰው ገዝቶ በመግደል በመኪና። አዎ እሺ በዛ ነው። ከዛ በኋላ ይውጣ አይውጣ ማውቀው ነገር የለም። እዚህ ቤት ይመላለስ ነበረ። ለምንድን ነው የሚመላለስ የነበረው? ከመጣላታችን በፊት ነው እኮ። ለምንድን ነበር? ምንድን ምክንያት ኖሮት ነው እዚህ ቤት ሲመላለስ የነበረው? ስለምንተዋወቅ እኮ ትተዋወቃላችሁ፣ ነገርሽኛል እንደምትተዋወቁ። ግን የሁለታችሁ ግንኙነት በምንድን ነው? እህትና ወንድም ነው? ባልሽ ነበር? ፍቅረኛሽ ነበር? ምንሽ ነበር? ለምን ያህል ጊዜ ቆያችሁ? ብዙም አይባልም። እሷ የሱ ልጅ ነች? አይደለችም። ስለዚህ ይኸውልሽ አንቺ ላይ ምንድን ነው ያደረሰብሽ ነገር አለ ሽመልስ? ምንድን ነው? ምክንያቱም ብዙ ሴቶችን ጠይቄ ብዙ ጉዳት እንዳደረሰባቸው ነግረውኛል። ስለዚህ አንቺ ላይስ ምንድን ነው ያደረሰው? እሺ ከመጀመሪያ ነገር እንደሱ እኮ። እሺ ሰማሻል። እርግጠኛ ነኝ ልጄ መለስ ካረጋት እሷም ትሰማዋለች። እሱን ማውቀው ያው እንደ ማንኛውም ሰው እሱን አውቀዋለሁ። ግን የተዋወቅንበት ያው
በፍቅረኝነት ነበር። ግን አጋጣሚ እኔ ደግሞ ብዙ ገንዘብ ነበር። ስለዚህ እሱ የሚፈልገው ገንዘቤን ነበር። እኔ ግን ፍቅር መስሎኝ በፍቅር እንድንኖር ፈለግኩኝ። ዛሬ ነገ ስለ ትዳር ያወራል ስል ስለ ትዳር አይፈልግም፣ አያወራም። ምንድነው የሚፈልገው? አንድና አንድ ብር ነው እና ከኔ ጋር ላይፍ ማሳለፍ። ስለዚህ ምንም ማድረግ አልቻልኩም። በተደጋጋሚ ስለ ትዳር ባነሳለትም አይፈልግም። ለምን ነበር የማይፈልገው? ልመጣልህ ነው እሺ እና ምንም ማድረግ አልቻልኩም። በጣም ተጨቃጨቅኩት አንዴ። አሁንም ሀሳቡም እቅዱም አይደለም። እንደውም ጭራሽ በጣም ብዙ ብር ጠየቀኝ። መኪናዬን እንዲህ ልትሆን ነው ብሎ በጣም ብዙ ብር ጠየቀኝ። ያኔ እንደውም ተጠራጠርኩኝ። ምክንያቱም ወይኔ መጨረሻ ሊለየኝ ነው ብዬ ስላሰብኩ ተጠራጠርኩ። ምንም ማድረግ አልቻልኩ። ደግሜ የጠየኩት ስለ ትዳር አሁንም እሺ አይለኝም። ብሩን ግን ይጠይቀኛል። እንደውም እየሸሸው መምጣት በጀመርኩ ቁጥር እየቀረበኝ ይመጣ ነበር። በዛ ሰዓት ይመላለስ ነበር። ለብዙ ጊዜ ከኔ ራቀው። በአንዲት አጋጣሚ ምሽት ሰው ገጨና ያው ገድሏል። ወደ እስር ቤት ገባ። ያው እንግዲህ ውስጥ ያላስችል ሲለኝ ጠይቀው በተደጋጋሚ እጄ ነበር ሳይ እዛ ጋር እኔ ልጠይቀው ሲሄድ ሌላም ሴት ልጠይቀው ትመጣ ነበር። ልጅ የያዘች። የዛሬ ስንት ዓመት ማለት ነው? በጣም ቆየ። ምን አይነት ሴትዮ ነች ማለት? ሴትዮን ልጅ ታስታውሻለሽ? ይዛለች፣ ትንሽዬ ልጅ ይዛለች ወንድ። እሷ ልትጠይቅ ስገባ አጋጣሚ ልጁ ወደ ፊት ለፊት ይመጣል። በእድሜ ምን ያህል ከዛ በፊት ግን ልጁ የምትይዘው ህጻን ልጅ ምን ያህል እድሜ ላይ ያለ ይመስላል ስትገምቹ ስታዩ? 6 ዓመት አካባቢ ነው። እና እሷ ደግሞ የሱ ስልክ ላይ የኔን ፎቶ አይታለች መሰለኝ። ደጋግማ ዞራ ታየኛለች። የኔ ጓደኛ ደግሞ እሷን ታያታለች። ታውቂያታለሽ ወይ በሚል ሁኔታ እኔን ስጠይቀኝ እኔ ስዞር ፊቷን ታዞረዋለች። በንጋታው እኔም ጓደኛዬም ተነጋገርንና እችን ልጅ ተጠራጥሬያታለሁ ስትል ቶሎ ብለን ቀድመን ሄድን። እሷ ልትጠይቅ በገባችበት ልጁ ውር ውር እያለ ወደ ፊት ለፊት ሲመጣ ጓደኛዬ ይዛው ጠየቀችው ልጁ እና ያው የአባትን ስም ነገረችው። ለእሷ ነገራት። ሽመልስ ብሎ ነገራት። እሺ ምን ሆኖ ነው የታሰረው? ሰው ገዝቶ ገሎ ብሎ ነገራት። እኔ ደግሞ ወደ ፊት ለፊቱ እየገባው ስለነበር ስገባ ላናገረው በምገባበት ሰዓት እሷ የልጁ እናት እያወራችሁ ነበር። እሱ ያኔ ነበር ውስጤ የተሰበረው። ምክንያቱም ምንም እንደሌለው ነበር የሚያወራኝ። ምንም ፍንጭ እንኳን አላየሁበትም ነበር። የዛን ያየሁኝ ምንም ማድረግ አልቻልኩም። እስከምትወጣ ጠበኩኝ። እሷ ወታ ስትሄድ በተራይ ገብቼ ማናት አልኩት። አይ ተጣልተናል፣ ግን ያው መታ መጠየቅ ስላለባት ነው ብሎ አሁንም ዋሻኝ። እሷን ጠይቄያታለሁ። አብራችሁ ነው የምትኖሩት አልኩት። እንደምንም ብዬ አሳመንኩ። ከዛ በኋላ ዳግም እንኳን ፊቱን እንደማላየው ነግሬው ወጣው። ከዛ በኋላ ነግሬያለሁ። እንግዲህ ቆይቻለሁ አይኑን ካየሁት ያልኩ ለዛ ነው። እስር ቤት ሆኖ ጠይቀሽው አታውቂም? እንግዲህ ከዛ በፊት ያለው ብለሻል። ከዛ በፊት ህፃን ልጅ ያዘች እናት ባለችበት ሰዓት ጠይቀሽዋል። አሁን በቅርቡ ግን አልጠየቅሽውም?
በጭራሽ በቃ ከዛ በኋላ አይኑን ማየት አልፈለኩም። ማለት የሰጠሽኝ መረጃ አለ፣ ግን ትክክለኛቱን በምንድን ነው ማረጋገጥ የምንችለው? ውሸት ታሪክ የነገርሽኝ ቢሆን፣ ምክንያቱም እዚህ ቤት የሚመላለሱ ብዙ ግለሰቦች እንግዲህ አሉ። የታሰረ ልጅሽም ታውቃለች፣ ስማኝ፣ የሚመጣ ሰው እያለ መድኃኒት የሚያውቅ መረጃ ነው ሰው የምትፈልገው? እያለ ፖሊስ እኔ መረጃ ትክክለኛ መረጃ ስለሚሰጥ ነው የምሰጠው። በቃ ፖሊስ መረጃ ስለሚሰጥ የታሰረበትን ዓመተ ምህረት እነግርና ሂደት ታጣራለህ። እሱ በጣም ቀላል ስራ ለኛ ችግር ችግር የለውም። የለውም። ግን ምን አድርጎም እንደታሰረ እነሱ ያስረዳል። ግን ትክክለኛ መረጃ ነው እየነገርሽኝ ያለሽው። በትክክል የተደበቀ ነገር ካለው ግን ወንጀልሽ ተጨማሪ ነገር ነው እየሆነብሽ የሚመጣው። የለም ይኸውልሽ ሚጣ፣ አይዞሽ፣ ማንም ምንም ነገር አያደርጋችሁ። አንቺ ብቻ የምታውቂውን ነገር ነገር ይሄ ሰውዬ ቆይ ምንድን ነው የሚላችሁ? የሚመጣው ሰው ያስፈራራናል፣ ሁለታችንንም ያስፈራራል። ሁለቱም እሷን ስለሚያስፈራራት እሷም እሱም ሆኖ ለእኔ መድኃኒት ይሰጡኛል። ከዛ ሁለት ሆነው መድኃኒት የሚሰጧችሁ ግን እሷንም ስለሚያስፈራራት ነው። እሱ ምን እያለ ያስፈራራታል? እስኪ ማለት የምታስታውሽ ያስፈራራታል። አጠፋችኋለሁ፣ እዚህ እንዳትኖሩ አደርጋችኋለሁ፣ እዚህ ቤት ከዚህ በኋላ አትኖሪም፣ ልጅሽን ወስድብሻል ይላታል። እሷ ደግሞ ትፈራለች። ከዛ ሁሉ ነገር እሺ ነው የምትለው። ሰው እኔም አልወስድም እያልኳት እሷም እንደሱ ታስገድደኛለች። ግን እኔ መድኃኒቱን አልውጥም እኮ ጥለዋለሁ። ስምሽ ማን ነው? እስኪ ታውቂዋለሽ ስምሽን? ማን ነው ስምሽ? ብሌን። ብሌን ትምህርት ማረልሽ? አልማርም፣ እኔ ቤት ነኝ። ለምን? ከእሷ ጋር ነኝ። ለምን? እሷም እኔም ቤት ነን ያለ ነው እኮ። ለምን አትማሪም? አሁን መማሪያ እነሱ ናቸው። እነሱ ይቆጣሉ፣ የትም እንዳትሄድ ይላሉ። ለጨዋታ አይፈቅዱም። ራሱ እኮ አልወጣም። ከየት ነው የመጣሽ የነበረው? እዚህ ነበርኩ። የት? ጎረቤት፣ እዚህ ግቢ፣ እዚህ ጎረቤት ነበር። ፊልም እያየን ግን ከግቢ ውጭ አልወጣም። እሱ ይቆጣታል። የሚመጣው ሰው እንዳትወጪ። እኔ ከወጣሁኝ እሷን ይቆጣታል። እሷ ደግሞ እሱ ስለሚቆጣት እኔን ትቆጣኛለች። ቆይ አባትሽን አሳይታሻለች ከዚህ በፊት? አላውቅም። ማለት ያስተዋወቅሽ ግለሰብ አለ? ይሄ እንደዚህ የሚረዳሽ ሰው ነው፣ የአንቺ ዘመድ ነው፣ የአንቺ ወንድም ነው ምናምን ብላ ነገር? ይሄኛውም እኮ ይገዛልናል እኮ፣ ግን ያስፈራራታል። የምንፈልገውን እኮ አሁን እሱም ይገዛልኛል እኮ፣ ግን ያስፈራራናል። እንድንወጣ አይፈልግም። አይዞሽ፣ እኛ እናድንሻለን። እሺ አይበቃም? በቃ እናድንሻለን። ይበቃል። ኧረ እርቦኛል። ብዙ ኮረን፣ በጣም ብዙ እኮ። አሁን እኮ አባትሽን እየፈለግን ነው፣ አንቺም እንዲሻለሽ። ኧረ እኔ አባቴ አልፈልግም። ወንድ ሁሉ ክፉ ናቸው። ለምን እንደዛ አልሽ? እሱ ወንድ አይደለ የሚያስፈራራን እኮ። ለዛ እኮ እኔም እኮ ወንድ ነኝ፣ ገና አላስፈራሯችሁም። አንተማ ዘመዳችን ትሆናለህ። ዘመዳችሁ ነኝ። የእናንተ ዘመድ። ያኛው ግን ያስፈራራናል፣ ይገዛልናም ያስፈራራ። አሁን እሱ ኬክ ሰጥቶኝም ያስፈራራናል። ቅድም እናትሽን ከማስወጣት በፊት ለምንድን ነው ውሸትሽን ነው ያልሻት? የሚያስፈራራት ሰው ያልነገረችማ። እሱ እንዳይመጣ ደግሞ ይፈልጋሉ። ሁሌ እሱ ነው መድኃኒት እኮ የሚሰጠን። ከዛ ሁለቱ ያስገድዱኛል። እዛ ውስጥ እንዳለ አልጋ ውስጥ እንዳለ መድኃኒት መጥቶ ያውቃል። እዚህ አሁን ዛሬ መጥቷል። ቅድም ጠዋት መጥቷል። አሁን ደግሞ ሊመጣ ይችላል እኮ። ዝም ብሎ ነው የሚመጣው። ሰዓት የለውም። ዝም ብሎ ሰዓት የለውም። ዝም ብሎ ሲመሽ ይመጣል፣ ጠዋት ይመጣል፣ የሆነ ሰዓት ይመጣል። በቀን ስንት ጊዜ ይመጣል? እንደፈለገ 2ቴም 3ቴም ይመጣል። ስለዚህ አሁንም ድጋሚ ሊመጣ ይችላል ማለት ነው። አዎ ሊመጣ ይችላል። እንግዲህ እንጃ አላውቅም። ምንድነው አንተ ያስለፈለፍከኝ? ችግር የለም። ለአንቺ እኮ የሚጠቅምሽ ነገር ነው። እሺ ለአንቺ የሚጠቅምሽ ነገር ነው። ደከመኛ። አይዞሽ ለአንቺ የሚጠቅምሽ ነገር ነው። እሺ እያደረግን ያለ ነው። ማውራት ደከመኝ። ለአንቺ የሚጠቅምሽ ነገር ነው እያደረግን ያለ ነው። ይሄ መድኃኒት የሚያስቀምሽ ሰውዬ አይመጣም። እንዲመጣ አትፈልጊም አይደለ? ኧረ እኔ ምን ይሰራል? እንዲመጣ አትፈልጊም አይደለ? ስለዚህ እሱ እንዳይመጣ ነው። አንተ ብቻ ትመጣለህ? እኔ እመጣለሁ፣ ችግር የለም። እሱ እንዳይመጣ አንቺም የተሻለ ኑሮ እንድትኖሪ እንዲሻልሽም መዳን አትፈልጊም? እኔ እኮ ታማሚ አይደለሁም። እነሱ ናቸው በሽተኛ ነች ብሎ መድኃኒት ሰጠኝ እንጂ ታማሚ አይደለሁም። ትምህርት ቤት መሄድ አትፈልጊም? እፈልጋለሁ እንጂ። ለዛ እኮ ነው እሱ ከመጣ አንወጣም። በቃ ይቆጣታል። እሷ ራሱ ከወጣች ይቆጣታል። ማጋ ሄደሽ ነው፣ ማጋ ሆነሽ ነው፣ ይቆጣታል። ክፉ ሰው ነው።
ታየው ክፉ ሰው ነው፣ ያስፈራል። ከመጣኩ ታየዋለህ። ትልቅ እሷ ሰው እንደውም ለምን አደውለትም? እሱ ትደውልለታለች። ደውልለት በላት። እሷ ከደውልችለት አይ አደውለትም። እስከዛሬ ግን ስልኩ ካወቀችው ትደውልለት አንተ እንድታገኘው። ግን ደግሞ አንተ እንዳይለን የሚቆጣን ከሆነ አትጥራው። አንተ ማታድነን ከሆነ ተው ይቅር። እናደናችኋለሁ፣ ችግር የለም። እሺ እሷን ይመታታል፣ እኛንም ይመታታል። ከመቆጣትም አልፎ ይገፋተራል ምናምን። ለዛ እኮ ነው እሷ እዚህ የምትውለው ቤት የምትውለው። በጣም ጥሩ። ስለዚህ ዛሬውን ሊመጣ ይችላል። እኔ እንጃ አላውቅም። መድኃኒት ወስደሻል? እሱ ቆይ መድኃኒት የሚሰጥሽ ማለት ነው ለሁለት ነው የሚሰጡሽ አይደል? እሱ ነው ይዞ የሚመጣው እኮ መድኃኒቱ። እሱ ነው ይዞ የሚመጣው። ዛሬ ሲያልቅ ይዞ ይመጣል። ዛሬ አልወሰድሽም? ወስጃለሁ ጠዋት እኮ። እሱ ነው የሚያስወስድሽ? ማን ነው የሚያስወስድሽ? እሱ። ስለዚህ እሱ ግዴታ ከመጣ ነው መድኃኒት ልትወስጂ የምትችይው። እሱ ካልመጣ መድኃኒት አትወስጂም። እሷንም እምቢ ስለምላት እሱ በግድ ይዘኛል። ከዛ እጄን ይዞ ያሳምመኛል። እጄ በጣም እሱ እንደዚህ እንዴ አትያዘኝ አንተ እንደሱ እንዴ። ለምን አንተ ምን ሰው ነው እንዴ? እኔ እኮ ላይልሽ ነው ጎርቶኛል አልሽ። አልፈልግም። ሲጀመር አንተም እኮ ውሸታም ነው እንዴ። ምን አደረኩ? መች ገዛሻለሁ ያልኩህ መች ገዛ። ሲጀመር ደግሞ እንደዚህ አትያዘኝ በቃ። ቆይ እሱ እንደዚህ ነበር የሚይዝሽ እጅሽን? በቃ እሱ አንተም የሱ አይነት ሰው ነህ አይደለም? ብሌን ተረጋጊ። ታስፈራለህ ሲጀመር። ብሌን ተረጋጊ። ለምንድን ነው ያደረገው? ችግር የለውም ተረጋጊ። እኮ ለምንድን ነው ያደረገው? እሱ ማስክ ማድረግ ስላለብኝ እኮ እንዳና ይሆናል ወይ እሱ ትሆናለህ እኮ እንዳናቅ ነው። እኔ አይደለሁም። እኔ እሱ ነው አይደለሁም። እኔ ግሩማ እያሉ ይባላሉ። እኔ አላውቅም። እኔ የሱ ስም እኮ አላውቅም። እኛም አናውቀውም። ይኸውልሽ የሱን ስም አሁን የምትይኝ ግለሰብ ሽመልስ ይሁን አይሁን አላውቅም። ማን እንደሆነ ስሙን ስላላውኩኝ ቅድም እኮ ሽመልስ ነው። አልፈልግም ሲጀመር። አንተ ላትበል። እኔ አልፈልግም። እዛ ጋር ሲጀመር ብሌን ይኸውልሽ ተረጋጊ። እኔ እምቢ ይዘጋውን በቃ። ቆይ ተረጋጊ ብሌን። እምቢ አልፈልግም። ብሌን ተረጋጊ። ሁላችሁም አረፍ ሁላችሁም ናችሁ። አትንከኝ በና እዛጋውን ብሌን ተረጋጊ። ቆይ ይኸውልሽ ጥራት በቃ እሷን ማን ትመጣለች። ተረጋጊ። ይኸውልሽ ብሌን ተረጋጊ። መድኃኒት አይደል መውሰድ አትፈልጊም አይደል? ስለዚህ እንዳትወስጂ ያደርጋለሁ። መድኃኒት ታስፈራለህ። እንደሱ አይነት ሰው ነው አይደለሁኝም ብሌን። እንዴ በቃ አልፈልግም። አይዞሽ ተረጋጊ። እሺ አልነካሽም። እሺ ያው ቁጭ ብያለሁ። አልነካሽም። ደግሞ ኬክ ብስኩት ብለሻል አለ ይዘው እየመጡ ነው። ይዘውልሽ እየመጡ ነው አሉ ጓደኞቼ። ከሱ ጀርባ ብዙ ልጆች አሉ እኮ አሉ። እዚህ ውጪ ላይ ሆነው ነው። በቃ አልፈልግም። ቤታችሁ በጣም ጠባብ ስለሆነ ውጪ ላይ ሆነው ነው። ሂዱ በቃ ሂዱ። ይመጣል ሲጀመር። አይመጣም። ሂዱ በቃ አይመጣም። እኛ እንጠብቅልሻለን። ሂዱ በቃ ውጡ እኮ። ይኸውልሽ ተረጋጊ። እኔ እወጣለሁ ያለ በዛ ብሌን ተረጋጊ። ሂዱ ውጡ። ተረጋጊ ብሌን። እኔ አልፈልግም በቃ ውጡ። ና ውጣ ብሌን ተረጋጊ። ይቆጣል እሱ። ችግር የለውም። አይነካሽም እንዴ ብሌን ተረጋጊ። ቆይ ብሌን አሁን ሰዓት ደርሷል ሲጀመር እኮ ይመጣል አይደል እኮ። እኛም የሚወጣበትን ሰዓት ነው የምንፈልገው። እንዴ እሷን ጥራት በቃ ና ውጣ ብሌን ተረጋጊ። ቆይ እኔ እወጣለሁ በቃ ለብዛ ተረጋጊ። ተረጋጊ። ጥራትም አማኝን ጥራት እኮ ተረጋጊ ብሌን ጥራት እሷን እምቢ። ቆይ ይኸውልሽ ተረጋጊ። አትከኝሽ እምቢ። ስሚኝ ቆይ ብሌን አልፈልግም ብሌን ቆይ ነይ ይኸውልሽ ሰዓት ደርሷል። ይቆጠናል። ነይ ይመጣል አይደለ እኮ። አይ እንዳይቆጣችሁ ነው ያደርጋለሁ። እኔ ልጠብቃችሁ ነው የመጣሁት። አሻትንከኝ ዘመዳችሁ ነኝ እኮ ነኝ። ሰማለህ? እኔ እኮ አሁን ስሰማ እኮ ጫጫታ ሰምቼ ነው። ልጄን ምንድን እንደዚህ የምታረጋት? እየሰማህ ነው? ምንም ያረኳት ነገር የለም አይደለም። ይኸውልህ እኔ አስወጥተህ እሷ እንደፈለክ ማድረግ አችልም። እሺ ምንም እንደፈለኩ ያረኳት ነገር የለም። ያው ካሜራው ላይ ቪዲዮ ማየት ትችላለሽ። ምንም ያረኳት ነገር የለም። ወይም ውጣ ወይም ቁጭ በል እኮ። ይኸውልሽ ሰውየው ወይም ውጣልን። ና ውጣ። ሰውየው መች ነው የሚመጣው? የሚያስፈራራችሁ ሰውዬ መች ነው የሚመጣው? ይኸውልሽ እያንዳንዱ ነገር ነግረኛለሽ ምን ሲያደርግሽ እንደነበረ አሁን ገብቶኛል። በመፍራት ነው ያልነገርሽኝ አይደል? የሚመጣበትን ሰዓት ንገሪኝ። ለአንቺ ነው ጥቅም። አላውቅም፣ እኔም ሰዓቱን አላውቀውም። ስለዚህ እዚህ ቁጭ ብለን እንጠብቀዋለን እሱ እስኪመጣ። እንደዛ እኮ ነው። ቁጭ ብለን እንጠብቀዋለን። ግን ተጠንቀቅ፣ የልጄን አይምሮ እንዳትነካት። በቃ ይበቃሃል። ለማዳን የመጣ ነው አንደኛ። በቃ በቃ አትንከኝ። ልጄ ነኝ። እሺ አንነካትም። በቃ እሱ መድኃኒት ይሰጠኝ ነው እንዴ? አይደለም አይሰጥሽም። እሺ አረጋጊያት፣ አሁን አረጋጊያት። እሺ እሱ ቁጭ በል። አንቺ እዚህ ጋር ሁኚ። እኔ እዚህ ጋር ሆናለሁ ልጄ። እሺ አይነካሽም። ምን ብላት ነው እንደዚህ የምትረብሻት? ምንም ያረኳት ነገር የለም። በቃ ስለ ሰውየው እየነገረችኝ ነበር። በመሀል እንደዚህ ሆነች። ቪዲዮ ማየት ትችላለሽ። ይኸው ቪዲዮ አለ። እባክህን በእናትህ ቪዲዮ ማየት ትችላለሽ። ፎቶ ወይ አነሳን። ምንድን ነው ፎቶ እያነሳሽ ነው?
ችግር የለውም። ይኸውልሽ ብሌን ተረጋጊ። ይመጣል አሁን እሱ ሳይመጣ ሳይመጣ አሁን ምንድነው ለማድረግ የሚመጣው እዚህ? አንተ ይኸውልህ ካልመጣ ካደረ ሳይመጣ የሚያድር ከሆነ አንተ እዚህ ቤት ልታድር ነው? እጠብቀዋለሁ። ምክንያቱም ሽመልስ አይደለም ብላችሁኛል አይደለ? ስለዚህ ከሽመልስ ጋር ግንኙነት ያለ ሰው ሊሆን ይችላል። ደኛ መቼ ነው ቆይ ምንድነው? ለምንድነው የሚያስፈራራችሁ? ነግረኛለች እኮ አጠፋችኋለሁ፣ እንዲህ ካረክሽ እንዲያታርጊ ወደ ውጪ አትውጪ ይልሻል። ለምንድነው? አንተም ካለ እንትን ይላል እናውጣ። ለምንድነው? ንገረኝ ዞርንሽ ብሌን ተረጋጋ። ይኸውልህ ሰውዬው ለአንተ በጣም የሚያስፈራ ነው። አሁን የሚያስፈራ ሆኗል። በጣም የሚያስፈራ ነው ነገሩ። አንተም ራስህ ፍራው። ለምን እንደምፈራው እሱን ንገረኝ። እንደኛ ይቆጣል። አይቆጣኝም ብሌን፣ ችግር የለም። ይመታል ደግሞ እሱ ኃይለኛ እኮ ነው። ምንድነው ችግሩ? ንገረኝ። ስራው በሙሉ መጥፎ ነው። ምንድነው የሚሰራው? ስለዚህ ማንንም ከማጥፋት ወደ ኋላ አይልም። ምንድነው የሚሰራው? ንገረኝ። ስራውን ማወቅም አልፈልግም። ለምንድን ነው የማትፈልጊው? ግን አሁን ግን ምን እንደሚሰራ ማላቅም። በጣም ባለሀብት ሆኗል። በጣም ከበፊቱ በጣም አንድ እሱ ብቻ አይደለም፣ ሁለት ደግሞ በጣም የጠላው ደግሞ በቃ ለሴት ምንም ስለሽመልስ ነው አይደል እየነገርሽኝ ያለሽ? ስለሽመልስ ስለሴት ክብር የለውም። ለምንድን ነው ስለሴት ክብር የለውም? ታስሯል ያልሽኝ ለምንድን ነው? ይኸውልህ አሁን ተፈቷል። ተፈቶ ማስጠንቀቂያ እየሰጠን ነው ያለው። እሱ በአካል መጥቶ ሳይሆን ሁሌ የሚመጣው ልጅ የእሱ ቀኝ እጅ ነው። በተደጋጋሚ የሚመጣው እሱ ነው። ምን ሊያደርግ ነው የሚመጣው እዚህ? ሁሌም ቢሆን እሱ ጥሩ ስራ የለውም። ስለዚህ እኔ ላጋልጥበት እችላለሁ። ስለዚህ እኔንም እሱንም እንድፈራው እኔንም በእሷ ነው የሚያስፈራራኝ። ስለዚህ ይመጣል ማለት ነው ዛሬ። አሁን ጠዋት ላይ መጥቷል ብለኛለች። ራሴንም እጠብቃለሁ። ልጄንም ለመጠበቅ ብዬ ከቤት አልወጣም። ምክንያቱም እሱ ለሴት ምንም አይራራ ነው። ሴትን ደፍሮ ከሴት ልጅ ያገኘ ነው ደፍሮ። ግን ያንን ልጅም አይፈልገውም እሱ። አንቺ ላይ የሚደርሰው ነገር ይሄ ነው። ነግሬሃለሁ። ለትዳር ምንም አይነት ቦታ የለውም። ሴቶችን መጫወት ብቻ ነው የሚፈልገው በሴት። አንቺም ላይ ተጫውቶብሻል ይሄ ሰውዬ። ምክንያቱም የኔም እናት ላይ እንደዚህ አይነት ነገሮችን አድርጓል። ቅድም ብያለሁ፣ እንደዛ ነው የሚያደርገው። እሱም እኮ እሱ ሊሆን ይችላል ወይ ልጄ። ስለዚህ ቆይ እሷ የሽመልስ ልጅ ነች? አይደለች። ስለዚህ ቆይ አንቺን ለምንድን ነው እንዳትናገር የሚያለው? ማለት የምታውቂው ነገር አለ ስለሱ ነው? ስለሚሰራቸው እያንዳንዱ ነገሮች ታውቂያለሽ? ያው ከመለያየታችን በፊት ስለዚህ ወንጀሎች እየሰራ ዝም ብለሽ ነበር ስታልፊ የነበረው፣ አብረሽው ትተባበሪ ነበር። አሁንም ስለተለየው ምንም አይነት ነገር በዚህ ምክንያት መገናኘት አልፈልግም። ግን አሁንም ቢሆን ቀኝ እጁን እየላከብኝ ነው። ያው ማስፈራሪያ እየተሰጠን ነው እሷ ምንም። ስለዚህ አሁንም ቢሆን በአንተ ምክንያት ወደዚህ ምንም አይነት ብቅ እንዲል አልፈልግም። ስለዚህ በቃ አንተ ውጣልን። እያስፈራራንም ቢሆን በቃ እንኖርበትኛ። ስለዚህ ይመጣል። ስለዚህ እኛ ተደብቀን እንጠብቀዋለን። ይመጣበት ሰዓት ላይ አይ እናንተ እስከ መጨረሻው አታስጥሉንም። ይሄን ታውቃለህ። እኛ እናስጥልን። ይኸውልሽ ዞርነሽ እኔ ሽመልስን እፈልገዋለሁ። ሽመልስን የምፈልገው ደግሞ የሱ ቀኝ እጅ ነው ካልሽኝ ሙሉ መረጃውን ስለ ሽመልስ እንዲሰጠኝ ማድረግ አለብን። ሽመልስ ተያዘ ማለት እናንተም ሰላም ታገኛላችሁ ማለት ነው። እናንተ ላይ ምንም ነገር አይደርስም። የህግ ከለላ እናደርግላችኋለን። ለልጄም ለኔም ሰላም ካገኘን በህግ ፊት እሱን ትምትቆና ሁሉም ነገር እርጂኝ፣ ሁሉም ነገር ተባበሪኝ፣ ሁሉም ነገር ተባበሪኝ አንቺ። እንደዛ እንደሰውየው ነው። ስለዚህ ሰውየው እስኪመጣ እኛ ተደብቀን እንጠብቀዋለን። ጠብቀውሽ በጣም አሪፍ። እሺ ተረጋጉ። ምንም ሰው አልመጣም እናንተ ጋር። ሌላ ጊዜ እንደምታደርጉት አድርጉ። ሌላ ጊዜ እንደሚመጣው ሌላ ጊዜ እንደሚሆነው ነገር አድርጉ። ከዛ በኋላ እኛ ልጄ ካም በኋላ እንዳይሰጥሽ እኮ ሊደረግ ነው። እባክሽን እኔንም ተረጂኝ፣ እናትሽን ተረጂኝ። በቃ እናንተ ተረጋጉ። ስሚኝ፣ ይኸውልሽ ተረጋጉ። ምንም ነገር አልተፈጠረም። ማንም ሰው መጥቶ አልመጣም ቤታችሁ። ምንም ነገር አልተፈጠረም። እኛ ተደብቀን እንጠብቀዋለን። እኔን ግለሰብ ምን እንደሚያደርግ እያንዳንዱ ነገር እንከታተላለን። ስለዚህ ተረጋጉ። ማንም ሰው አልመጣም። በቃ እሺ ብሌን፣ እኔ አልመጣሁም። እሺ ዛሬ እንግዲህ ያው አይታችሁታል ብዙ ነገሩን
እነ ዘውድነሽ ቤትም ገብተን ወደ ሽመልስ የሚያስጠጋና የተወሰኑ መረጃዎችን አግኝተናል። አንድ ግለሰብም ደጋግሞ እነሱ ቤት እንደሚመጣ የሽመልስ ቀኝ እጅ እንደሆነ ብሌንንም እንግዲህ አይታችኋታል። ያው ብዙ ነገር መድኃኒት የተሰጣት እንደነበረ ትንሽ የአእምሮ እክልም እንዳጋጠማት ውስድ መለስ እንደሚያደርጋት አይታችኋል። የተወሰኑ መረጃዎችንም ጠቅማኛለች። እውነትም ለመናገር ያው መረጃዎች ሰጥታኛለች። እሷ የምታውቀውን እያንዳንዱ መረጃዎች እንደምንም ለማውጣጣት ሞክሬ እንግዲህ ሰጥታኛለች። እስኪ ምንድን ነው ያ ግለሰብ እንግዲህ እየጠበቅነው ነው፣ ለረጅም ሰዓታት ጠብቀነዋል። ውጭ ላይ ግን እንደተነገረኝ ከሆነ አንድ ግለሰብ እየመጣ ነው ወደዚህ። ያው በመልኩን አናውቀውም፣ እስካሁን በአካል አናውቀውም። ሽመልስንም እንደ ፎቶ አልተሰጠንም። እንግዲህ የኔ እናት ትዝታ ፎቶን አላነሳችም። በዛ ጊዜ ፎቶ ይኑር አይኑር አላውቅም፣ ወይ አልተመቻት ይሆን አላውቅም። ፎቶ ያው ራሱን በጣም የሚደብቅ ግለሰብ ነው። ሽመልስ ማለት በጣም አደገኛ ግለሰብ እንደሆነ ነው የተነገረን። ራሱን መደበቅ የሚችል ብዙ ነገሮች ስለ ራሱ ማያወራ በጣም ኃይለኛ ሰው እንደሆነ ነው የተነገረን ሽመልስ። እና እሱን ከመፈለግ ግን እኛ አናቆምም። ምንም ያልተደበቀ ቢሆን ወንጀል የሰራ ሰው ግን ከየትም መደበቅ እንደማይችል ነገራቸው እወዳለሁ። ማንም ሰው ከህግ በታች ነው። ህግ የሁላችንም የበላይ ነው። ስለዚህ እንግዲህ እስኪ እንጠብቀው። ያው ይመጣል የተባለውን ግለሰብ ይምጣና ከሱ ጋር እንግዲህ የሚኖርን ቆይታ አብረን የምንከታተል ነው የሚሆነው። ያው ልብ ካሜራችን እንዳለ ነው ደብቀን አስቀምጠናል። እሱ ሲመጣ እንግዲህ ለእናንተ አብረን የምናይ ነው የሚሆነው። ማን ነው፣ ምንድን ነው፣ የግለሰብ ምንድን ነው፣ ከማን ነው የመጣው የሚለውን ነገር አብረን የምናይ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁን ቆዩ። ምንድን ነው? ክፈቱ፣ በሩን ክፈች። ምን ፈልገህ ነው? ክፈች በሩን። ማን አንተ? ክፈች በሩን። ምን ፈልጋችሁ ነው? ምን እያደረክ ነው? ማን አንተ? ምንድን ነው እያደረክ ያለው? ምንድን ነው ልታደርግ የመጣው እዚህ ቤት? ቆይ አንተ ማን? ምንድን ነው ልታደርግ እዚህ ቤት? ዝም በይ አንቺ። ምንድን ነው እያደረክ የመጣው? እኔ አላውቅም። አንተ አስከትለህ የመጣው ሰው ነው። ምንድን ነው እያደረክ ያለው እዚህ ቤት? ቆይ አንተ ማን? ምን ልታደርግ የመጣው እዚህ? ማን አንተ ራስህ? ምንድን ነው ልታደርግ የመጣው እዚህ ቤት? ምን ሰው ምን አገባህ? ጭራሽ ካሜራ የሚታ ምን አገባህ? ተረጋጋና ቁጭ በለው። ለምን ደብቆ መጣው? ምንድን ነው እያደረክ ያለው እዚህ ቤት? ምንም ላድርግ? አንተ የሚመለከተው ውጣ ሰውዬ። ልጅቷ ምንድን ነው እያደረካት ያለው? ምን አደረኳት? ልጅቷ ምንድን ነው እያደረካት የነበረው? ስማ ይኸውልህ፣ ውጣ አሁን። ዞር በል አንተ። እዚህ ምን ታደርጋለህ? ምንድን ነው ልጅቷን እያደረካት የነበረው? ይሰማሃል? ውጣ። ለምንድን ነው የምወጣው? ማን እዚህ ቤት ምንድን ነው? እዚህ ቤት ነዋሪ ነው? ትታወቃላችሁ እንዴ? ነዋሪ ነው ወይ? ትታወቃላችሁ? አንተዋወቅም። አንተ ምን ልታደርግ ነው የመጣው እዚህ ቤት? ያልኩህ ነው። ይሄ ቤት ነው። ውጣ። ተረጋጋና ቁጭ በል። አቁም። ስነ ስርዓት። አይቆምም። ምንም ይቆም ነገር። ተረጋጋና ቁጭ በል እያልኩህ ነው። ማን አንተ እያልኩህ ነው። አረፍ እያልኩህ ነው። ማን አንተ እያልኩህ ነው። ይታያል አይደል? ከካሜራ ጀርባ ያሉትን ያንዳንድ ሰዎች ይታያል አይደል? ይሁን። እሺ አንተ ማን? አንተ ራስህ ማን? ምን አገ ስለኔ ማንነት አይመለከትም። አንተ ማን እያልኩህ ነው፣ እየጠየቅኩህ ነው ያለሁት። ተረጋጋና ቁጭ በል። ማን አንተ? እኔ ማንስ በምን አገባህ? ምን ልታደርግ ነው የመጣው እዚህ ቤት? ልጅቷ ምን እያደረካት ነው? ምንድን ነው እያደረካት የነበረው? ምንድን ነው እያደረካት የነበረው? ልጅቷን እባካችሁ ከልጄ ራቁ። ምንድን ነው እያደረካት ያለው ያልኩህ ነው። ምንም እያደረኳት አይደለም። ልጅቷ መድኃኒት ነው የምትወስደው። የምን መድኃኒት? የት አለ መድኃኒቱ? አንተው የምን መድኃኒት? አንተው መድኃኒት ኖርማል መድኃኒት ነው። ምንም አይደለም ይሄ።